ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ትናንትና እንግዲህ የተደረገው የመጀመሪያ ግማሽ ፍጻሜ ጨዋታ ነበር። ሌላኛውን ጨዋታ ደግሞ እንመልከት። ሞሮኮን ከናይጄሪያ ጋር ያገናኘው ጨዋታ በሞሮኮ አሸናፊነት ተጠናቋል። በመለያ ምቶች የተጠናቀቀ ጨዋታ ነበርና 120 ደቂቃ የፈጀ ሞሮኮን ከ2 ዓመታት በኋላ ለፍጻሜ ያሳለፈ ጨዋታ ነበር። እንመልከት ይህን ጉዳይ። በመጠኑ የመጀመሪያውን ጨዋታ ፓተርን የተከተለ ነው። የፖሴሽን በሎ ብሎክ ልክ እንደ ግብጽ አይደለም የተጫወተው የናይጄሪያ ብሔራዊ ቡድን እንደዛ አይደለም የተጫወተው። ሁለቱም ቡድኖች ደግሞ በመጀመሪያ አጋማሽ እኩል ነበር በሃይ ፕሬስ ለመጫወት ይሞክሩ የነበሩት። ነገር ግን በማጥቃት በኩል ፎርቱን የተጫወቱት አሰልጣኝ ኤሪክ ሼል እና ቪክቶር ኦሲመንና አኮር አዳምስን ነበር አጥቂ ያደረጉት። ከኋላቸው አዴሞላ ሉክማን አለ፣ ጠለቅ ብሎ አሌክስ ዎቢ አለ። ስለዚህ ፍጹም የመከላከል ፎርሜሽን ነው ልትዩ ያችን 4-4 ነው። ናይጄሪያ 4-4 ነው የሚጫወተው። የተቀየረ ነገር አልነበረም። ግን ቁጥሮቹን ስታይ የማጥቃት ቁጥሮቹን ስታይ አስደንጋጭ ነው። በጠቅላላው የናይጄሪያ ብሔራዊ ቡድን በጨዋታው ላይ 2 ሙከራ ብቻ ነው ያደረገው። በመጀመሪያ አጋማሽ 1 ሙከራ፣ በሁለተኛው አጋማሽ 1 ሙከራ፣ በተጨማሪው 30 ደቂቃ 0 ሙከራ ነው ያደረገው። የናይጄሪያ ብሔራዊ ቡድን ኤክስጂ 0.08 ነው የነበረው። 1 ኢላማውን የጠበቀ ሙከራ ብቻ ነው የነበረው። 2 ሰዓት ተጫወተው ጨዋታው 2 ሰዓት ፈጅቶ ግን 1 ኢላማውን የጠበቀ ሙከራ፣ በጠቅላላው 2 ሙከራ ብቻ ነበር ያደረጉት። በጣም አስደንጋጭ። ለዚህ አሰልጣኙን ዋሊድ ሬግራጊን ማድነቅ የሚያስፈልግ ይመስለኛል። ብዙ ጥያቄ ነበር አሰልጣኙ ላይ። ቅድም እንዳነሳሹ ምሳ ከ22 ዓመት በኋላ 2004 የአፍሪካ ዋንጫ በቱኒዚያ በተደረገ ጊዜ ነው የሞሮኮ ብሔራዊ ቡድን ለመጨረሻ ጊዜ ለአፍሪካ ዋንጫ ፍጻሜ የደረሰው። ያንን የአፍሪካ ዋንጫ እኔ ብዙ ማስታውሰው በቱኒዚያ ብሔራዊ ቡድን በኩል አንድ ሲልቫ ዶ ሳንቶስ የሚባል በፈረንሳይ ሊግ ይጫወት የነበረ በኋላ በብራዚል ሊግ በቱኒዚያ ሊግ የተጫወተና ረጅም ጊዜ በመጫወት ምክንያት ዜግነቱን የቀየረ ተጫዋች ነበር እና ለቱኒዚያ ተጫውተው እሱ ብዙ ጎሎች አስቆጥሮ ሻምፒዮን ሆኑ። ሮጀር ሌሜር የሚባሉ አሰልጣኝ ነበሯት ቱኒዚያን ጊዜ። እኛ አሰልጣኝ ዩሮ 2000 ፈረንሳይ ስታሸንፍ የፈረንሳይ ብሔራዊ ቡድን አሰልጣኝ የነበሩ 98ን ፈረንሳይ ስታሸንፍ የኤሜ ዣኬ ምክትል የነበሩ ናቸው። እና በዛ ጨዋታ እንግዲህ ሞሮኮ ተሸነፈችና ከዛ በኋላ የአፍሪካ ዋንጫ ታሪኳ ጥሩ አይደለም። ከዚህ በፊት 1 ጊዜ ብቻ ነው የአፍሪካ ዋንጫ አሸንፋ የምታውቀው። እሱም ከግማሽ ምዕተ ዓመት በላይ ሆኖታል። ወደዚህ ውድድር ሲመጣ አሁን ትላንትና 26ኛ ተከታታይ ጨዋታቸው ነው ሳይሸነፉ የሞሮኮ ብሔራዊ ቡድን ተጫዋቾች። ለመጨረሻ ጊዜ ጨዋታ የተሸነፉት በ2023 የአፍሪካ ዋንጫ ነው። ከዛ በኋላ ጨዋታ አልተሸነፉም። እዛ ላይ በሁለተኛው ዙር መሰለኝ የተረቱት። ምንም ጨዋታ አልተረቱም። ከዛ በኋላ ግን ከብዙ ጥያቄዎች ጋር ከብዙ ተቾች፣ ወቃሾች፣ ተጠራጣሪዎች ጋር ነው ዋሊድ ሬግራጊ ወደዚህ ውድድር የመጣው አሰልጣኙ። ብዙ ምክንያቶች ነበሯቸው እና ቡድኑ ራሱ ይሄንን በሀገር ውስጥ የመጫወት ከፍተኛ ጫና ይቋቋማል ወይ? እንዲያውም የመጀመሪያው ጨዋታ ላይ ከኮሞሮስ ጋር ሲጫወቱ በመጀመሪያ አጋማሽ ቡድኑ ላይ ተጮሆበት ነበር። በቂ የጎል እድል እየፈጠረ ስላልነበር፣ ለነገሩ መጀመሪያም የፍጹም ቅጣት ምት ስተው ስለነበር እና ዋሊድ ሬግራጊ ገና ውድድሩም ሳይጀመር በፊት ብዙ ጫና ውስጥ የነበረ አሰልጣኝ ነው። ፌዴሬሽኑን በተሟላ ሁኔታ አሰልጣኙን አልተከላከለውም፣ ከትችት አልጠበቀውም። የአሽራፍ ሀኪም የዚህ ውድድር ላይ መሳተፍ ነገር ጥርጣሬ ነበር። የመጀመሪያዎቹ ጨዋታዎች ላይ አልተሰለፈም። ለወራትም በዚህ አፍሪካ ዋንጫ ላይ ለሞሮኮ የመጫወቱ ነገር የሞሮኮ ትልቁ ተጫዋች እሱ ነው። የወቅቱ የአፍሪካ ኮከብ ተጫዋች እሱ ነው። ግን የመሰለፉ ሁኔታ፣ በውድድሩ ላይ የመጫወቱ ሁኔታ በጣም አጠራጣሪ ነበር። ብራሂም ዲያዝ ለሪያል ማድሪድ ካለፈው መጋቢት በኋላ አንድም ጨዋታ ጀምሮ አያውቅም። በተወሰኑ ጨዋታዎች ላይ ተቀይሮ ገብቶ ያውቃል። ለሞሮኮ መጫወቱ ትልቅ ውሳኔ ነው።
እና ደግሞ ከትላንትናው ጨዋታ ውጪ በእያንዳንዱ ጨዋታ ጎል አስቆጥሯል። ግን ወደዚህ ውድድር ሲመጣ እሱም ጥርጣሬ ውስጥ የነበረ ተጫዋች ነው። ለወራት ጨዋታ ያልጀመረ ተጫዋች ስንት ማለት 8 ወር 9 ወር 10 ወር ሜቢ ጨዋታ ያልጀመረን ተጫዋች እንዴት የቡድኑ ሊንችፒን እና የቡድኑ ዋናው ተጫዋች እናያደርጋለን የሚል ጥርጣሬ ነበር እና ናይጄሪያ ነው ደግሞ የመጣባቸው። ናይጄሪያ ደግሞ በአፍሪካ ዋንጫ በውድድሩ ታሪክ ብዙ ጎል ካስቆጠሩ ብሔራዊ ቡድኖች መካከል አንደኛው ሆኖ ቪክቶር ኦሲመን፣ አዴሞላ ሉክማን፣ አሌክስ ዎቢ ማንኛውም ከኦሲመን ጋር የሚጣመረው ሌላ ተጫዋች በጣም በጥሩ ፎርም ላይ ሆነው ነው ወደዚህ ውድድር የመጡት። ዶሚናንት የሆነ የአፍሪካ ዋንጫ እያሳለፈ ያለ ቡድን ነው። ትላንትና ግን ያንን ሁሉ ሬዚስት አድርገው ከ22 ዓመት በኋላ ለአፍሪካ ዋንጫ ፍጻሜ በቅተዋል። ከጨዋታው በኋላ ይሄ ለሞሮኮ እግር ኳስ ወርቃማ ዘመን ነው የሚል አስተያየት ሰጥቷል። ምክንያቱም ከዚህ በፊት የአፍሪካ ዋንጫ በተጀመረበት ጊዜ እንዳነሳ ነው ብዙ የእድሜ እርከን ውድድሮችን ከ17 ዓመት በታች ከ20 ከ23 ዓመት በታች ውድድሮችን የአረብ ሀገራት መካከል የሚደረጉ ውድድሮችን በአፍሪካ የክለቦች ውድድሮች ምናምን ሁሉ እያሸነፈ ያለ ዶሚኔት እያደረገ ያለ የሀገሪቱ መንግስትም እና ንጉሱ መሐመድ ስድስተኛ የሚባሉትም ሚሊዮኖች አፍስሰው የእግር ኳስ ኢንፍራስትራክቸር ላይ በጣም ከፍተኛ ገንዘብ እያወጡ ደግሞ የዓለም ዋንጫ ከሚያስተናግዱት 3 ሀገራት መካከል አንደኛው ስለሆነ የሞሮኮ ሀገርና መንግስት ለሚቀጥሉ የዓለም ዋንጫ እየተሰናዱ ይህ አፍሪካ ዋንጫ ሞሐመድ ሳላም እንደተናገረው 7 የአፍሪካ ዋንጫ የ7ኛ የአፍሪካ ዋንጫ ነው። እንደዚህ አይነት የአፍሪካ ዋንጫ መስተንግዶ አይቻላል ስኪል ድረስ በጣም ያደነቀው ከፍተኛ ኢንቨስትመንት ያለበት ትናንትና የዛ ውጤታቸው ማሳያ ነው። የዛሬ 4 ዓመት አልሞላውም በእርግጥ የዛሬ 3 ዓመት ከምናምን የዓለም ዋንጫ ላይ የመጀመሪያው አፍሪካዊ ብሔራዊ ቡድን ሆኖ ነበር ለዓለም ዋንጫ ግማሽ ፍጻሜ በመብቃት። ትላንትና ደግሞ አድጎ ቡድኑ በአፍሪካ ዋንጫ በአህጉሩ ለፍጻሜ የበቃ ሆኗል እና ብዙ ሪሶርስ ፈሷል። ኢንፍራስትራክቸር ላይ ሰርተዋል። በአፍሪካ አህጉር ውስጥ እግር ኳስ ላይ እንደዚህ ኢንቨስት ተደርጎ አያውቅም በታሪክ የሞሮኮ መንግስት እንዳደረገው እና የዛ ትኩረት ውጤት ነው። የተከላካይ መስመሩ የዋሊድ ሬግራጊ ቡድን ኦሲመን ያለበትን፣ ሉክማን ያለበትን፣ አኮር አዳምስ ያለበትን፣ አሌክስ ዎቢ ያለበትን ቡድን ማለፍ በፍጹም የሚችል ማለፍ አልቻሉም። ፔኔትሬት ማታረግ ተዋጣለት የተከላካይ መስመር ነበራቸው እና በጨዋታው ላይ ሞሮኮ በመለያ ምት ቢሆንም በጠቅላላው በ90 ደቂቃውም በተጨማሪ 30 ደቂቃውም ባላንስ ግን የተሻለው በንጽጽር የተሻለው ቡድን ነበር። በቀላሉ የሚታለፍ አልነበረም። አንድም ትልቅ የጎል እድል ሁለቱ ትልልቅ ተጫዋቾች ኦሲመንና ሉክማን አልፈጠሩ። አሁን እዚህ ጋር አንድ ማድነቅ የሚያስፈልገው ነገር በመከላከሉ በኩል የነበራቸው ስትራቴጂ ነው። በአንድ ሰው ብቻ አይደለም ማርክ ያደረጉት ቪክቶር ኦሲመን አደገኛው ተጫዋች እሱ እንደሆነ ስለሚታወቅ አረቦቹ ብራኬት ማድረግ የሚሉት ነገር አለ። አንድ ተጫዋች አለ ዘንድ 9 ቁጥር የመሀል ተከላካዩ በዚህ በኩል ይዘዋል፣ የቀኝ ተከላካዩ የማንኛው 6 ቁጥር በዚህ በኩል መጥቶ ይዘዋል። ስለዚህ ብራኬት ታደርጊዋለሽ። ብራኬት ማድረግ ይሉታል እንደሱ። ብራኬት አድርገውት ነበር። ምንም የሚጠቀስ ነገር አልነበረው። 118ኛ ደቂቃ ላይ ተቀይሮ እስኪወጣ ድረስ የእሱን ተጽዕኖ ነሊፋ ያድርገዋል። የዚህ የናይጄሪያ ብሔራዊ ቡድን እስትንፋስ እሱ ነው። ግን ደግሞ ዋናው የቡድኑ ክሬቲቭ ተጫዋች አሌክስ ዎቢ ነው እና ትላንትና አንድ የነበረው ጥርጣሬ 4 አውት ኤንድ አውት የማጥቃት ተጫዋቾችን የሚጠቀም ቡድን ስለሆነ የሞሮኮ ብሔራዊ ቡድን የፎርሜሽን ለውጥ ያደርግ ይሆን ወይ በሁለት ፒቮት ለመጫወት ይወስናል ወይስ አንዳንድ ጨዋታዎች ላይ እንዳደረጉት በ3 የመሀል ተከላካዮች በሁለቱ ዊንግ ባኮች ኑሰር ማዝራዊንና ሀኪሚን በማድረግ ሁለቱም ደግሞ በዊንግ ባክ ሲስተም የመጫወት ታሪክ ያላቸው ናቸው። ማንቸስተር ዩናይትድ ዊንግ ባክ ሆኖ ተጫውቷል። አሽራፍ ሀኪሚ ደግሞ የበለጠ ስኬታማነት በተለይ በቦሩሲያ ዶርትሙንድ በኋላ በኮንቴ ኢንተር ስር ተጫውቷል። ስለዚህ እነሱን 3 ተከላካዮች ብናደረግ ብዙ የማጥቃት ኃይላችን አይለዝብም። ስለዚህ 3 የመሀል ተከላካዮችን ጨምር በሁለት አጥቂዎች ስለሆነ የናይጄሪያ ብሔራዊ ቡድን የሚጫወተው ከሁሉ በላይ ደግሞ ዶሚናንት 9 ቁጥር ስለሆነ ቪክቶር ኦሲመን ሆነ አኮር አዳምስን እና ቪክቶር ኦሲመን ከኋላቸው ደግሞ ተደራቢ አጥቂ የሆኑ አዴሞላ ሉክማን አለ እና የፎርሜሽን ለውጥ ሊያደርጉ ይችላሉ የሚል ጥርጣሬ ነበር። አላደረጉም። የፎርሜሽን ለውጥ አላደረገም የሞሮኮ ብሔራዊ ቡድን። ግን አንዳንድ ዝርዝር ጉዳዮች አድርገዋል። ቅድም እንዳልኩት ኦሲመንን ብራኬት አድርጎ ማቆም፣ ስለዚህ በጨዋታ ላይ የሚታወስ አንድም ትልቅ ሙከራም ያደረገ አይመስለኝም። ሁለተኛው አሌክስ ዎቢን ማርክ ያደረጉት በብራሂም ዲያዝ ነው። አሌክስ ዎቢ ከኳስ ጋር ጊዜ አልነበረው። ምክንያቱም አብዛኞቹ የናይጄሪያ ዲፕ ፓሶች የሚመጡት እኔ አሁን በእኔ ግምት
ሆኖለት አንድ ቀን ለትልቅ ቡድን ሲጫወት በድጋሚ ባየው ደስ ይለኛል። አሌክስ ኦቢ እንደዚህ አይነት በጣም ኢንቴሊጀንት ተጫዋች ነው። ከፉልሃም ከፍ ባለ ቡድን መጫወት የሚችል ይመስለኛል። ደረጃው በጣም ጥሩ ነው። በኤቨርተን በነበረበት ጊዜ አርሰናል አካዳሚ ውስጥ ያደገ ነው። የአርሰናል ዋናው ቡድን ተጫዋች ነበር። አርሰናል ጥሩ ሻጭ አይደለም፣ ግን ደህና ገንዘብ ካገኘባቸው በንጽጽር ደህና ገንዘብ ካገኘባቸው ተጫዋቾች መካከል አንደኛው አሌክስ ኦቢ ነው እና እሱንም ኒውትራላይዝ ያደረጉበት ዋናውን 9 ብቻ ሳይሆን ለ9 ምንጭ የሆነው ሪሶርሱን ዋናውን የማጥቃት ሶርስ ኒውትራላይዝ ያደረጉበት መንገድ በጣም አስደናቂ። የፎርሜሽን ለውጥ ማድረግ ሳያስፈልጋቸው ግን እንደዚህ አይነት ዲቴይሎች ላይ በመስራት ሁለቱም ተከላካዮች ማሲናና ናያፋ ጌርም ትላንትና ሁለቱም ጥሩ ተጫውተዋል። ናያፋ ጌር ነበር ብዙ ጊዜ ከአንድ ተጨማሪ ተጫዋች ጋር ብዙ ጊዜ ከአሽራፍ ሀኪሚ ጋር ቪክቶር ኦሲመንን ሳንድዊች ያደርግ የነበረው ተጫዋች። በመከላከል በጣም ጥሩ ሪከርድ ያለው ቡድን ነው። አንድ ጨዋታ ላይ ብቻ መሰለኝ ጎል የተቆጠረባቸው፣ ከ6 ጨዋታዎች በ5ቱ ጎል ሳይቆጠርባቸው ወጥተዋል። አንድ ጎል ብቻ ነው የተቆጠረባቸው። ይሄ ደግሞ የሆነው ልክ እንደዚህ በጣም በታሰበበት የመከላከል አደረጃጀት ነው። ለሞሮኮ ሁሉ ችግር የነበረው ልክ እንደ 2022 የዓለም ዋንጫ ስፔንን፣ ፖርቱጋልን፣ ፈረንሳይን፣ ሌሎቹን ትልቅ ቡድኖች ሲገጥሙ እንደነበረው በሎ ብሎክ በመልሶ ማጥቃት መጫወት በጣም አስቸጋሪ ነው። በሜዳቸው ነው የሚጫወቱት። የአፍሪካ ዋንጫው ከመጀመሩ በፊት የአፍሪካ ዋንጫውን ያሸንፋል የሚል ቀዳሚ ግምት የተሰጠው ቡድን ስለሆነ ልክ በእንደዚህ አይነት ሜንታሊቲ ሊጫወት አይችልም። የበለጠ መውጣት አለበት፣ የበለጠ ጨዋታ ዶሚኔት ማድረግ አለበት። ብዙ ጥርጣሬዎች የነበራቸውን ቢሆንም ግን አሰልጣኙ ሰርተውለታል። ለአሰልጣኙ ብዙ ክሬዲት መስጠት የሚያስፈልገው የአፍሪካ ዋንጫው አሁን ቢጠናቀቅ አይ ቲንክ የአፍሪካ ዋንጫው ኮከብ ብራሂም ዲያዝ ነው የሚሆነው። ብራሂም ዲያዝን ለማሳመን አመታት ነው የፈጀበት። ብዙ ጉዞዎችን ወደ ሚላን አድርጓል። ኤሲ ሚላን በውሰት ይጫወት በነበረበት ጊዜ 3 ዓመት የሚላን ተጫዋች ነበር። በዛው ልክ ብዙ ጉዞዎችን ወደ ማድሪድ አድርጓል ይህንን ተጫዋች ለማሳመን። ብዙዎቹን እንደዚህ የባይናሽናልስ የሚባሉትን የሌላ ሀገር ዜግነት ያላቸውን አሁን ትላንትና አንደኛውን የፍጹም ቅጣት ምት የመታው ቤንሴጊር የሚባለው ተጫዋች ፈረንሳይ ነው። ሞናኮ አካዳሚ ውስጥ ያደገ ነው። በሌቨርኩዘን የሚጫወት ያሲን ቦኑ እንኳን ቀድሞ ወስኗል ከዋሊድ ሬግራጊ መምጣት በፊት። ግን እንደዚህ ፕሮሚነንት የሆነ እሱም ሞሮኮ ውስጥ አይደለም። ብዙዎቹ ተጫዋቾች ሞሮኮ ውስጥ የተወለዱ አይደሉም። አሽራፍ ሀኪሚም ኑሰር መዝራዊም ብዙዎቹም ተጫዋቾች ግን አብዛኞቹን ያሳመናቸው እሱ ነው እና ከትላንትና ከጨዋታው በኋላ መጮህ ብቻ እኮ አልነበረም፣ ሄክል መደረግ ብቻ መዋከብ ብቻ እኮ አልነበረም እኔ ላይ የነበረው አለ። ልክ እንደ ኤሜ ዣኬን ያደረገው ዣኬ 98 ያለ ዋንጫን ሲያሸንፉ ሌኪፕም ሌሎቹም የፈረንሳይ ብዙሀን መገናኛ ኦንዝ ሙንዲያልም ሌሎቹም ያለማቋረጥ ያብጠለጥሏቸው ነበር እና ምላሻቸውን የሰጡት የዓለም ዋንጫ ካሸነፉ በኋላ ነው። እንደዚህ አይነት ምላሽ አይደለም የሰጠው፣ ግን ፍጹም ፍትሐዊ ያልሆነ ትችት ነበር እኔ ላይ ይቀርብ የነበረው። ግን ይሄ ቡድን ፕሮቴክት አድርጎኛል፣ አሰልጣኙን የሚወድ ነውና አቻ እንኳን በትግል መሸነፍ እንኳን እንደ ታላቅ አደጋ የሚቆጠርበት ነው። ግን 99% የሚሆኑት ሞሮካውያን ደግፈውኛል። ይሄ ለሞሮኮ እግር ኳስ ወርቃማ ዘመን ነው ብሏል። ያሲን ቦኑም ከጨዋታው በኋላ የአሰልጣኙ ስራ በፍጹም መርሳት የለብንም የሚል አድናቆት ሰጥቷል። ለናይጄሪያ ግን እንዳልኩት በጣም መጥፎ ምሽት ነበር በማጥቃቱ በኩል። በመከላከሉ እንዳልኩት ሞሮኮም ያን ያህል ትልቅ የጎል እድል አልፈጠረም። በንጽጽር የተሻለ ቡድን የነበረን ቢሆን እና በኋላም ጨዋታውን የወሰነው የመለያ ምት ነው። አሁን እዚህ ጋር 30 ደቂቃው ሲገባ ደስ ማይል ለዚህ ነው። ሞሮኮ በመጀመሪያ አጋማሽ በኢብራሂም ዲያዝ በሁለት አጋጣሚዎች አንድ ከቅጣት ምት በአሽራፍ ሀኪሚ አማካይነት ኢስማኤል ሳይባሪ 6 ሙከራ አድርጓል በመጀመሪያ አጋማሽ። ግን ከአንዱ ሙከራ በስተቀር ስታንሊ ኖዋባሊ የሚባለው ግብ ጠባቂ ካዳነው ሙከራ በስተቀር ብዙ የጎል እድሎች የፈጠሩ አልነበረም። የፖሴሽናቸውን የኳስ ቁጥጥራቸውን መጠን ያህል በኋላ ወደ መለያ የምትሄዱ እኔ በኋላ መስማት ፈልጋለሁ ቪክቶር ኦሲመን የወጣበትን ምክንያት። 18 ደቂቃ ላይ ነው የወጣው እና ከጨዋታው በኋላ ኤሪክ ቼል በእያንዳንዱ ልምምድ መጨረሻ የፍጹም ቅጣት ምት ልምምድ አድርገናል። የምድብ ጨዋታ ላይ የነበርንበት ጊዜ ሳይቀር አሁን ትላንት የመቱት 5ቱም ተጫዋቾች በመለያ ምት ዝግጅታችን ጊዜ የተሻለ ሪከርድ የነበራቸው ተጫዋቾች ናቸው የመለያ የፍጹም ቅጣት ምቶቹን የመቱት። ስለዚህ ከቪክቶር ኦሲመን ጋር በመነጋገር መሆን አለበት ያንን ውሳኔ ሲወስኑ። ፍጹም ቅጣት ምቱን መምታት አልፈለገም ማለት መሰለኝ። 18 ደቂቃ ላይ ተቀይሮ የወጣው ብሩኖ ኦንሜያቺ የሚባለው ተጫዋች ማን ነው? እሱ አይደለም የሳተው ተጫዋች ሌላ ተጫዋች ነው። ግን ተቀይሮ ሲገባ ተስማምቶበት ይመስለኛል። በኋላ በመለያ ምቱ ጊዜ ቀድሞ አድቫንቴጅ የነበረው የናይጄሪያ ብሔራዊ ቡድን ነው። ኢገማን የሚባለው ተጫዋች የመታው ነው አባሊ አድኖት ስለነበር። ከዚያ በኋላ ግን ሳሙ ቼክዌዜና ብሩኖ ኦምኔያቺ ትላንት በጨዋታው ላይ በጣም ጥሩ ተጫውቷል። ግን ሁለቱን የፍጹም ቅጣት ምቶች ያሲን ቦኑ አድኖ ያሲን ቦኑ ደግሞ በዚህ በጣም ጥሩ አይደል
ያለፈው የዓለም ዋንጫ ላይ አይተናል። ከፖርቱጋል ጋር በነበረው ጨዋታ ከስፔን ጋር ፖርቱጋልን 1-0 ያሸነፉት። ከስፔን ጋር ግን ከ3 የመለያ ምቶች 2ቱን አድኖ ነበር። ከናይጄሪያ ጋር ደግሞ ከ4-2 አድኗል። በአጠቃላይ ባለፉት 2 የሞሮኮ ብሔራዊ ቡድን በአፍሪካ ዋንጫም በዓለም ዋንጫም በተሳተፈባቸው የመለያ ምቶች ከ7 የመለያ ምት የፍጹም ቅጣት ምቶች 4ቱን ማዳን ችሏል። በላሊጋም በነበረበት ጊዜ በሴቪያ እንደዚህ አይነት በጣም ጠንካራ ሪካርድ ነበር። የፍጹም ቅጣት ምቶቹ የማዳን ሪካርድ ነበረው። እኔ እንዲያውም የፍጹም ቅጣት ምት የሆም ቲም ስትሆኝ ያደገኛ ይመስለኛል። ኤክስፔክቴሽኑ ቴንሽኑ በጣም ከፍተኛ ስለሆነ ግን ያንንም ጨዋታ አሸንፈዋል። በእሁድ ሁለቱ ቡድኖች በሚገናኙበት ጊዜ ሞሮኮና ሴኔጋል በአፍሪካ ዋንጫ በፍጻሜ ጨዋታ የሚያደርጉት እና በታሪካቸውም የሚያደርጉት የመጀመሪያው ግንኙነት መሰለኝ። አንዳንድ ምንድነው ዴመን ኤክሶርሲሲንግ ይባላል፣ የሆነ የሚጠናወትሽን ክፉ መንፈስ ማባረር ነገር። አንደኛው ለምሳሌ ሞሮኮ በመለያ ምት ያላት ታሪክ በጣም መጥፎ ነበር። በፍጹም ቅጣት ምቶች አሸንፋ አታውቅም መሰለኝ እስከ ትላንትና ድረስ። ባለፈው ካሜሮንን ስታሸንፍ ለመጀመሪያ ጊዜ ነበር። ሁሌ ነበር ካሜሮን ሞሮኮን የሚያሸንፈው። እንዲህ አይነት ፈተናዎች ነበሩባት። እነሱን አይነት ፈተናዎች ተወጥታለች። እንግዲህ 1976 ነበር ለመጨረሻ ጊዜ በአፍሪካ ሻምፒዮን የነበሩት። ብዙ ትልልቅ ተጫዋቾች ነበሯቸው፣ በአውሮፓ ትልልቅ ክለቦች የተጫወቱ። ለፍጻሜ ሲደርሱ ደግሞ ከ22 ዓመት በኋላ ሆኗል ማለት ነው። ስለዚህ እሁድ በዚህ አፍሪካ ዋንጫ ሁለቱ ምርጥ ቡድኖች የሚያደርጉት ጨዋታ ነው እና ለሞሮኮ ትልቅ ጊዜ ይመስለኛል። ኢንቨስትመንታቸውም ይሄ ሁሉ ለመስተንግዶም በአጠቃላይ በእግር ኳሳቸውም ውስጥ ብዙ ኢንቨስት ያደረጉት እንደዚህኛው አይነት ቀንን ለማየት ነበር። እሁድ ትልቅ ጨዋታ ይመስለኛል። ሁለቱም በአፍሪካውያን በራሳቸው ሀገር አሰልጣኞች የሚሰለጥኑ ናቸው። እሱም አንድ ኩራት ይመስለኛል። በቅርብ ጊዜ እንዲህ አይነት ልማድ መጥቷል። አሁን ባለፈው ሴኔጋል ስታሸንፍ ወይ 2019 ላይ አልጄሪያ ሻምፒዮን ስትሆን በቅርብ ጊዜ የምናያቸው ሻምፒዮኖች በሙሉ በሎካል አሰልጣኞች ስር የሚሰለጥኑ አሰልጣኞች ናቸው እንዲህ አይነቱን ስኬት የሚያመጡት። አሁን እንደ ሴባስቲያን ዴዛብር አይነቱ በጣም አሪፍ አሰልጣኝ ሲመጣ ወይም በደቡብ አፍሪካ ውጎ ብሩስ ወደ ዓለም ዋንጫ ሲያሳልፏት የውጭ ሀገር አሰልጣኝ ላይ በርሽን መዝጋት አለብሽ ማለት አይደለም። ኮምፒተንት የሀገር ውስጥ አሰልጣኞች ካሉ ወይም የሀገሬው አሰልጣኞች ካሉ ችግር አይመስለኝም። ዋሊድ ሬግራጊ እሱን ያደረገው እንደ ኮች ፈረንሳዊ ነው የምንለው ምናዊ ነው የምንለው አላቅም። የማሊክቺ አሁን ፓፔቺ አሁን ቢሆን ረጅም ጊዜ በፈረንሳይ የተጫወተ ስለሆነ እንደው እንደ ሙሉ ለሙሉ እንደ ሎካል አሰልጣኝ ብቻ መቀበል ዜግነቱን ብቻ ፓስፖርቱን ብቻ ማየት አለብን ወይስ የት ነው ፎርም የተደረገው የሚለውን ማየት አለብን የሚለውን አላቅም። ግን ሁለቱም የሀገሬው ዜጎች ናቸው። ሞሮካውያንና ሴኔጋላውያን ናቸው ሁለቱም። ስለዚህ በሎካል አሰልጣኞች ስር ነው የተሳካላቸው። እሁድ ፍጻሜ ይደረጋል። እሁድ ምሽት 4 ሰዓት ላይ በራባት የሚደረግ ጨዋታ ነው። እጅግ የሚጠበቅ ጨዋታ ይሆናል። ሴኔጋልን ከሞሮኮ ጋር የሚያገናኘው ጨዋታ። አድማጮቻችን እኛ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።